ሀገሬን ምገባ ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿል። ቤት ገዝቼለታል። አወዴ ገብቼ ጫት እቅማል። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ነው። ሀገር አለኝ። እሺ ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። ማንበብ ካልቻልክ ቻትጂፒቲ አንብብል። እሺ ያ ቻትጂፒቲ አንብብል። እኔ ጅንኑ ጎጃሜ አለበት ብለሽ ነግረሽኛል እንጂ ያልኩት አለበት ብዬ የኔን ማረጋገጫ ቃል አልተናገርኩም። ምክንያቱም የኔ ሐሳብ አይደለም። አለበት አላልኩም። እንዳለበት አንቺ አይደለ የነገርሽኝ ነው የሚለው ቪዲዮ ኤኒ ቦታ ዛሴት። እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊት ሲያረገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? አውራለን ጥጋብ ፊት ያረገ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ ኢዝ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያፈረደብኝ ምንድነው መሰላችሁ? ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካከቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑ ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕ ነው። እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝም ማለት ምን ነው የሚባለው ምክንያቶች የሉኝ።
የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝም። አራንጥ እና እንትን አላችሁ እሺ አላችሁኝ። ይሄን እሺ ካላላችሁኝ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው እኮ ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው። ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። አንዳንድ ኦዲዮም የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅ ያንን ይሰማሉ ዘንድ ይሄው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ፣ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። እኔ ጋይስ የሐረር ልጅ ነኝ። እናቴ ትሙት 12 እህትና ወንድም ያለኝ ሰው ነኝ። ብገባ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለሁም። ልጅ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿል። ቤት ገዝቼለታል። አወዴ ገብቼ ጫት እቅማል። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ነው። ሀገር አለኝ። እሺ ቆሻሻዎች እንደማንም ስደባበቅ የምኖር ሰው እኮ አይደለሁም። እኔ ጆከር አይደለሁም። ህዝብ በማስጨረስ ዘር በመስደብ ታሪክ የለብኝም። እኔ እንደ ጂጂኪያ ወይ ኦሮሞን ወይ ትግራይ ወይ አማራን ሳይ እንደዚህ ተሸፍኜ የሚሄድ ሰው እኮ አይደለሁም እኔ።